የመንገዴ መዘጋት፣ የሀብቴ መጥፋት፣ የክብሬ መገፈፍ፣ የተስፋዬ መነቀል፣ የሰውነቴ መፈራረስ እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንተኛ የተሻለ ነገር አዘጋጅቶላችሁ ነው። አለው ነገር አለው ሐሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ፣ ሲሰጥ ብቻ ሳይሆን ሲቀበልም፣ እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት ሲዘገይ ዓላማን እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ። ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም፣ ሊያግዘኝ፣ ቀና ሊያደርገኝ፣ እንባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። ኢዮብ የደረሰበት ውድቀት የገባበት እንደዚህ ድንጋጤ የመጣበትን ጨለማ ምክንያት ለማፈላለግ ነው። ከነበልዳዶስ ከነኤልፋዝ ጋር ክርክራቸው፣ ሙግታቸው ምክንያቱ አንተነ ሰው ከምንም ከዜሮ ተነስቶ እንደዚህ አይነት የህይወት ስንክሳር ውስጥ አይገባም። አንድ ያረከው ነገር ቢኖር ነው። ምክንያቱም ዝም ብሎ ሰው እንዴት እንደዚህ አይነት ነገር ያጋጥመው ይችላል? ኢዮብ ደግሞ በአንድ በኩል ይላል ተውኝ ባካችሁ እኔ ማቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ ጻድቅ ሰው እንደነበረ፣ መስዋዕት እንኳን እንደማያጓድል፣ ለልጆቹ እንኳን መስዋዕት ያቀርብ እንደነበረ፣ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት በማያቀው የህይወት ጨለማ ውስጥ ሲገባ ትላንትና መንገዱ በቅቤ ይታጠብለት የነበረ፣ ድንጋዩ የዘይት ፈሳሽ ያፈስለት የነበረ፣ ትላንትና ንጉሥ በሰራዊቱ መሃል እንደሚኖር ይኖር የነበረ ሰው ከዛ ቀጥሎ የገጠመው ነገር ስትመለከቱ ሰውነቱን በገል እስከ ማከክ፣ ሀብት ንብረቱን እስከ ማጣት፣ ልጆቹን በሚገርም ፍጥነት በአንድ ጀንበር እስከ ማጣት፣ ጨለማ እስከሚወርሰው ድረስ ሲደርስ ታያላችሁ። እግዚአብሔርን ጥፋት አጥፍተሃል ና ብሎ መጥሪያ ሊሰጠው የሚችል ሰው ማን ነው ብሎ ይናገር። የትኛው ወንድ፣ የትኛው ጀግና፣ የትኛው ንጉሥ ነው ለእግዚአብሔር መጥሪያ ሊሰጠው የሚችለው? ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ዳኛዬን ምህረት ከመለመን ውጪ ምንም ላደርግ የምችለው ነገር የለኝም። እባካችሁ ተውኝ እያለ ከነበልዳዶስ ከነኤልፋዝ ጋር ይነጋገራል። ጻድቅ እንኳን ብሆን አንተ ስተት ልለው አልችልም። እኔ ስተት እንኳን ባልሆን እግዚአብሔርን አንተ ተሳስተሃል ብዬ ልለው አልችልም። እና እንደውም እንደዚህ ይላል ወዳጆቼ ይላል አንድ ቀን ግን ይላል አዳኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። እኔን ለመርዳት በምድር ላይ እንደሚቆም። አጨራረሴ እንደዚህ አይሆንም፣ እንደዚህ አይሆንም። ይገርማችኋል። እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ። ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም፣ ሊያግዘኝ፣ ቀና ሊያደርገኝ፣ እንባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። አዳኜ ሕያው እንደሆነ ዛሬም በግዙፋኑ ላይ እንዳለ፣ ዛሬም በግርማው እንዳለ፣ ዛሬም ኤልሻዳይ እንደሆነ፣ ዛሬም ጸሎትን ሰምቶ እንደሚሰማ አውቃለሁ። እና እኔን ለመርዳት ደግሞ በምድር ላይ እንደሚቆም፣ በእኔና በክርክሬ መካከል እንደሚገባ አውቃለሁ። ትላንትና ከአፌ ቃል በኋላ ማንም አንዳች አይጨምርም እንዳላለ፣ ዛሬ ግን የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉም። አቤት አይሉ። ሕፃናት ይሳለቁብኛል። ለዛውም እንደዚህ ነው የሚለው ቀጥሎ ሲናገር ሚስቴ የአፌን እስትንፋስ ሽታዬን ተጸየፈችው። የመጨረሻ ውድቀት ውስጥ የመጨረሻ ንቀት ውስጥ ከተተኝ። ወዳጆቼ ያንን ክብር ያንን ግርማ የተለማመደ ሰው መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ ሰውጣ ጎበዛዝት እኔን አይተው ዞር ይሉ ነበር። እኔ ለውራይ ላካሳ ምግር ለድሃም እናትና አባት ነበርኩኝ እንዳላል ዛሬ ሰዎች የጠረኑን የአፉን ሽታ እስኪጸየፉ ድረስ መንገዳችሁ የተዘጋባችሁ ሰዎች፣ ሀብታችሁ የጠፋባችሁ፣ ተስፋችሁ የተነቀለባችሁ ሰዎች ስሙኝ። የምታልፉበት ሁኔታ ከባድ የሆነባችሁ ሰዎች ዛሬ እግዚአብሔር የመጽናናት መልእክት ለእናንተ። ምክንያቱም ፍለጋ በጣም እየዞራችሁ ያላችሁ፣
ወዳጆቼ እግዚአብሔር መንገድ ከዘጋባችሁ የትኛው መንገድ ሄዳችሁ አታስከፍቱም። ለዚህ ነው የብዙ ሰዎች ቅይማት እግዚአብሔር የዘጋውን መንገድ በነቢያት ለማስከፈት ረጅም ርቀት ሲሄዱ ተኮራርፎ ጭራሽ ተጣልተው ቁጭ ብለዋል። ከዘጋው ያቤት እንኳን አይደለም ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች ቀላሉ ከባድ ሲሆን ክፍት አደባባይ እንደዚህ አደባባይ የሆነው ለእናንተ ግን በብረት መዝጊያ እንደተዘጋ ሲዘጋባችሁ አለው ነገር አለው ሐሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ፣ ሲሰጥ ብቻ ሳይሆን ሲቀበልም፣ እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት ሲዘገይ ዓላማን መጽሐፍ ሲናገር እንደዚህ ይላል። ከዚህም ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ 120 ዓመት ኖረ። ከዛስ 7 ወንዶችና 3 ሴቶች ልጆች ተወለዱለት። እንደገና አባት ሆነ። 3 ሴቶች ልጆች ተወለዱለት። እንደውም እንደዚህ ይላል፣ የአንደኛዋ ሴት ስም የሚማ ይባላል የሚለው እንደዚህ ነው። ከዚህ ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ ይላል ከህንድ እስከ ኢትዮጵያ እንኳን ስንት ቆንጆ አለ መሰለ። በዓለም ላይ ይላል የኢዮብን ሴት ልጆች የመሰለ ቆንጆ አልተወለደም አለ። እነግራቸዋለሁ በጌታ በኢየሱስም ከመጀመሪያው ይልቅ ቆንጆ ህይወት ከዚህ በኋላ ይጠብቃቸዋል። በደንብ አርክና አሜን በል። ቬሪ ቢዩቲፉል ህይወት ይጠብቃቸዋል። በሰው መሃል መሆን እያለ ከሰው ውጪ ሲያረግ ልክ ነው። የሆኑ ሰዎችን ከህይወት ሲያረቃቸው ልክ ነው። ስሙ ይሄንን የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዝኑ። እነዛ የወጡ ሰዎች ከዚህ በላይ ቢቆዩ ኖረው ካበላሹት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር። እስቲ ከኔ ጋር በሉ፣ እግዚአብሔር ትክክል ነው፣ ሁሉ ለበጎ ነው። ማን ይቀራል? እንባው ፈሶ ይታበሳል። እያስመለጣችሁ ነው። እግዚአብሔር ነገር እያመለጣችሁ አይደል? የመረቀ ብሌስ እያረጋችሁ እየተማረራችሁ አይደለም የምትሞቱት። እየመረቃችሁ እየዘመራችሁ እንደ እግዚአብሔር ያለ ማንም የለም። ሰይጣን ጠላቴ ሆይ ደስ አይበል፣ ብወድቅ እንኳን እነሳል፣ በጨለማ ብቀመጥም ጌታ ብርሃን። ደስ አይበል። ዛሬ ከዚህ ቤት እንድትወጡ ፈልገው እንደዚህ ያ ደስ አይበል። በምክንያት የተሻለ ነገር ተዘጋጅቶልኝ ሰርቶ ሊሰራብኝ ነው። ነገሬን ሊያበስለው ነው። እግዚአብሔር ተናግሮኛል፣ የተሻለ ነገር አዘጋጅቶልኛል የሚል ሰው ያጨበጭባል። በደም መንከል ላይ የሚሄደው ሰውዬ ይስማ። ፉጨት፣ ጩኸት ለአምላካችን ለእግዚአብሔር